ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ከአዶናይ ጋር እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ። ጃኒን ህይወት ላለመበጥበጥ ሪሌሽንሺፕዋን ላለመበጥበጥ ዝም ብዬ ነበር። ፈለገች እኮ አንድ ሴት አልፈለገችም። የፈለገ ያክል ሌላ ነገር ብታረግ ይፈለግ። አሁን የመጣሁት እንድታስጠነቅቁ። ይሄ እንግዲህ እኔ ምንም አልፈልግም፣ ድራማ አልፈልግም። የሚያህል እንደዚህ አይነት ጉዳት እንደዚህ አይነት ነገር ማስፈራሪያ ካደረሰባት የአዶናይ አካውንት እንግዲህ እስከዛሬ እንትን ሲል ነበር። ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ናየዋለች እያለች ነው። አካውንቷን አንተን ያዘጋው? ከዚህም በኋላ እንግዲህ እዛ ይበጠበጣል ጎንደር ላይ ቲንክ እየሰማት ነበር። ሰላም ቤተሰቦች እንዴት ናችሁ? ዛሬ በጣም አሳዛኝ ዜና ነው ይዤላችሁ የመጣሁት። ማለትም እንግዲህ ጃኒ በጣም እስከዛሬ ድረስ ከበፊቱ ፍቅረኛዋ ከጆን ዳንኤል ጋር እንግዲህ ያሳለፈችውን ነገር እስከዛሬ ድረስ ሳይሆን ከዚህ በፊት ያሳለፈችውን በጣም እንግዲህ ሲጎዳት እንደነበረ ከኔ ጋር ካልሆንሽ ብሎ እንግዲህ በጣም ብዙ ነገር ሲያደርግባት እንደነበረ እንግዲህ በዛሬው ቪዲዮ ባሳየችው እንግዲህ አጋርታናለች። እሱን እንግዲህ አብረን የምናይ ይሆናል። ጆን ዳንኤልም እንግዲህ ምን ላይ ሰጥቷታል ማለት ነው። እሱንም አብረን የምናይ ይሆናል። ቤተሰቦች ቪዲዮን ከመጀመራችሁ በፊት ቀጥታ ላይክ እና ሰብስክራይብ በማድረግ ቪዲዮን ይጀምሩት። ወደ ቪዲዮ። ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቅኩትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። በስመአብ እሱ ነው እንደዚህ ያደረገው። ቤተሰብ ማለት እኔ እንጃ። አንዳንድ ሰዎች እንግዲህ ሶሻል ሚዲያ ላይ ያሉ ሰዎች እንግዲህ ማለት የሆነ ዝና ላይ በሚሆኑ ሰዓት በጣም ሴቶችን ይጎዳሉ፣ በተለይ ወንዶች ማለት ነው። ለምን እንደሆነ አላውቅም። ማለት እንዴት የፈለገ ያክል እንትን ቢሆን እንደዚህ በግድ አብረሽኝ ካሉሽ ምናምን ብሎ እንደዚህ አይነት ነገር ማድረግ አያስፈልግም። በቃ ካልፈለገች እኮ አንድ ሴት አልፈለገችም ነው። የፈለገ ያክል ሌላ ነገር ብታረግ፣ የፈለገ ያክል እሷን አብራ ካንተ ጋር አብራ እንድትሆን የፈለገ አይነት ነገር ብታረግባት ምንም አይነት ጥቅም አይኖረውም። በጣም የሚያስጠላ አይነት ነገር ነው የሚሆነው ማለት ነው። ቤተሰብ አሁን እንግዲህ እንደዚህ አይነት እንትን ማድረስ አንዲት ሴት ላይ በጣም ይሄ የወረደና የኋላ ቀር አስተሳሰብ የነበረ ነገር ታውቃላችሁ። ይሄ እንግዲህ እኔ እንጃ። በቅርቡም የሆነ ልጅ እንግዲህ እንደታሰረ ታውቃላችሁ። የቅርብ ጊዜ ተወስታ ነው ማለት እንደዚህ ሴቶች ምናምን እንግዲህ ቪዲዮ በመስራት ብሎ ይዟቸው ይወጣና መጠጥ ምናምን እንትን ውስጥ ጨማምሮባቸው ምናምን ሌላ አይነት ነገር እንዲያደርጉ እያስደረገ የነበረ ሰው ነበረ። እንግዲህ እሱም በስር እና አሁን የመጣሁት እንድታስጠነቅቁ። ይሄ እንግዲህ እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ፣ እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረጃ አለ። አሁን እንደዚህ አርጎ ከሆነ የምርም ማለት ነው ይሄ ሰውዬ እንዴት ነው አሁን ለምሳሌ አዶናይን አካውንት ቴሌግራም ግሩፕ ከፍቶ እንግዲህ ሲያስደርግ የነበረው ነገር ልክ ነው ማለት ነው። ምንም ይሄ ውሸት ነው ምናምን የሚባል ነገር አይደለም። በቃ በስትክክል እሱ እንደሆነ ዛሬ በቃ መደምደም እንችላለን ማለት ነው። ምክንያቱም እሷ ላይ እንደዚህ ሲያስደርግባት ከነበረ እንዴት በቃ ልምድ እንዳለውና ከዚህ በፊትም ሲያስደርግ እንደነበረ የምርም እንደሚያደርገውም ያሳየበት ነገር ነው ማለት ነው። እሷ ላይ ይሄን ያህል በዚህ ያህል እንደዚህ አይነት ጉዳት እንደዚህ አይነት ነገር ማስፈራሪያ ካደረሰ የአዶናይ አካውንት እንግዲህ እስከዛሬ እንትን ሲል ነበር። እሱ እንደሆነ እንግዲህ ግልጽ ነው ማለት ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት
እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ሰው እንደዚህ እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። ኧረ በጣም ይደብራል። ቤታም በጣም ይደብራል ማለት አይጠበቅም ከሱ ደግሞ እዚህ ጋር ስሟ ቤተሰቦች ቀድማ ለቀሰው ሁሉ ተበዳይ አይደለም። ጃኒን ህይወት ላለመበጥበጥ ሪሌሽንሺፑን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። ናየው አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙት። ቤቴ ነኝ። ማለት ጎንደር አሁን በቅርቡ የነበሩበት ነው እሱ እንዳይሆን ብቻ ሰው እንዳይሽ ስታሳይ ነው። ረጥታን እንዳይሽ ማንም የለም ብቻ ነው። አሁን የገባሁት ኮስፕላይ አይታይም ነገር ወባ እግዚአብሔርን ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ከአዶናይ ጋር ይመጣል እሱ መጨረሻ ላይ በደዌራ ቁቴ ነው ሰው እንዳይመጣብኝ ስለማልኳት አዶናይ ያለ ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ኧረ በጣም ነው የሚደብረው፣ እግዚአብሔርም በጣም ነው የሚደብረው። እንጂ ማለት በዚህ ልክ ከአዶናይ የሆነ ነገር ልል ነበረ፣ ግን ይደብራል። ማርያም በጣም ነው የሚደብረው። ማለት አንዳንዴ ለምንድን ነው የሆነ ሴቶች የሚወዳቸው ወንድ ላይ በጣም ክብር የሚያከብራቸውንና በጣም ለነሱ ቦታ የሚሰጣቸው ወንድ ላይ እንደዚህ ነገር ሲያደርጉ በጣም ይደብራል። አሁን ሊያውም በአዶናይ ላይ
አስቡት። በጣም ነው እሱ እንደውም ሰው እንድትሆን ያደረጋት ማለት ትችላላችሁ። ማለት በፊት የነበራት ስምና ከሱ ጋር በነበረች ሰዓት የነበራት ስም የተለየ ማለት እንግዲህ የሆነ ጊዜ ጻብ ተፈጥሮ ነበር ተብሎ ነበር በመሐላ እና በዛ ታይም ላይ ነው እንግዲህ እንደዚህ ተፈጥሮ የነበረው ማለት ነው። እና በጣም የሚያስጠላ ነገር ከሷ የማይጠበቅ ነበረ። ግን ነገሩ አንዳንድ ወንዶች ምን ይባላል መሰላችሁ ከአንድ ሴት ጋር አንድ ወንድ ሲኖር እንደ ንግስት ያኖራታል፣ ካልሆነ ደግሞ እንደ ንጉስ ይኖራቸው ማለት ነው። እና አዶናይ ነው ታውቁታላችሁና ምንም ይሄን ያህል የሚቆጨው ምንም እንትን የሚለው ነገር አይኖርም እንደኔ ማለት ነው። እና በጣም ነው የደበረኝ። በጣም ጃኒ ያደረገችው ነገር በጣም የማይጠበቅ ነበረ ማለት ይሄ ድምጽ የሷ ከሆነ የምር ድራማ ያልሆነ ነገር ከሆነ ይሄ ነገር በጣም ነው የሚደብረው በጣም ማለት ነውና ብቻ ምንም በዚህ ላይ ያላችሁን ሐሳብ አስተያየት እስኪ እናንተ አስቀምጡት። እንግዲህ እዚህ ጋር እንደምታዩት ሊያሾም እንግዲህ ነገር ይሁን ሰምታ እንግዲህ ጆን ጋር ያወራች እሺ አጠገብህ ሰው አለ ቲክታክ ግባና ተመልከት። ምንድነው የተፈጠረው? አሁን ተጣጣቻችኋል፣ ከጃኒ ጋር ተደዋውላችኋል፣ ተገናኝታችኋል። ያልካት ነገር አለ? አካውንቷን አንተ ነው ያዘጋኸው? አረኔ በምን አቅም ይዝም ነው የጎደደው ሰው ነው እንደዚህ የሚያስበው። እሺ አሁን አሁን ለኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ አላውቅም ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል አይደል? ቤተሰብ አካውንቷ ተዘግቶባታል። አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ በኔ አይ ዶንት ኖ ሪካርድ የተደረጉ ቪዲዮዎች እያየሁ ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆን ካውቃለሁ። አጠገብ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ አንተ ግን እሺ ባንዴ እሺ ቤተሰብ ባይዘወይ ራሷ ጃኒ ምን እንደዚህ ደቃታለሁ ለመሰላችሁ። ወይኔ ግን አንዳንዴ ፈጣሪ ወይ ግን ጌታ ወይ ግን ረመዳን የለም ግን እግዚአብሔር ወይ ሚዲያ ላይ ለምን አወጣኝ? ግን ሚዲያ ላይ ለምን ኖርኩኝ? ለነገሩ እንኳን ፈጨውኩኝ እንኳን ሲንግል ማሞኩኝ። ይሄው ባይለላከለት ቤተሰብ ይሄ ተቆረጠው ምናምን አሁን ነው አላገኘሁትም፣ አልተደዋወልኩም ማለት እኮ እሱ ነው ያዘገው። ይሄ እጇን የተቆረጠው ምናምን ምንድን ነው ቤተሰብ አልገባኝም እኮ ነው። ቪዲዮን እንደናንተ ነው ያያያለው ጻኔ እንዴት አድርጌ ልላከው ነው ማርያም። ይሄንን ደግሞ ብዙ ጊዜ እኔ ምንም የማውቀው ነገር የለም። ላይቭ ላይ ነኝ ከይዋውቀው ነው። ምክንያቱም እሱ ዛሬ አምባሳደር ሊሆንበት ቀን ነው፣ ምርቃት አለበት፣ ፕሮግራም አለበት፣ የሆነ አምባሳደር ሊሆን ነው። አካውንት ተዘግቶ አልገባኝም። የ2004 የቆየ ነው እና 2024 ማ ቦይፍሬንድ ምናምን አልነበሩም እንዴ ታዲያ? በፍቅር እያሉ ከሰኔም በድሮ በፍቅር እያለው ሰውዬው የቀጠቀጠኝ ላውጣ እንዴ እንደዚህ ምናምን ያወላል። አንዳንዴ እኮ ሳትፈልጉት ትስቃላችሁ። ጌታ እንዴ ቀላል ቀጠቀጥ ነበር። እኔ ማን ማፊት ሁሉ አይታየም እኮ ቤተሰብ ጌታ በሰዓቱ ነው መናገር ያለባችሁ ጋይስ። አሁን በሰዓቱ ሰው ሲጎዳ አፍነሽ ማስቀመጥ የለብሽም። ማጋፈጥ አውጥተሽ ማጋፈጥ ብትታረቂ ራሱ ፍቅር ካለ ደግሞ እንደዚህ አድርጎሽ ራሱ ብትታረቂው ቢፈልግ ይታረቅሻል። አንቺ ራሱ ካልቆረጠልሽ ትያለሽ። አንቺ ተረጋጊ የምትይኝ አልገባኝም። የእናትሽ እንትን ይረጋጋ። ምን አባሽ ናት? ኧረ በጣም ነው የሚደብረው። ግን አዶናይ ምን እየሆነ በዚህ ሰዓት በጣም እያሰብኩት ያለው አሁን እሱ በዚህ ሰዓት ምን እያደረገ ምን እየሆነ ነው ያለው ነው ጥያቄ። ማለት እንግዲህ ራሱ ማረጋጋት አለበት ለተፈጠረው ነገር ማለት ነው። ማለት እውነት ነው በጣም የሚያበሳጭ ነገር ነው የተፈጠረው። እኔ በተለይ ስላችሁ አስቡት፣ ይሄን ያህል ትውውቅ የለም ግን ከውጭ ሆናችሁ ስታስቡት እንደ ተመልካች ስታዩት በጣም የሚያናድ ነገር ነው። ይሄን ያህል ሰው ክብር ተሰጥቶት እንደዚህ ክብር እንትን ሲል በጣም ያስጠላል ማለት ነው። እስኪ ቤተሰብ እናንተ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይሄንን ይመስል ነበረ።